ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ማዕድ ኃይለም የፌደራል መንግስት የትግራይ ህዝብ ማንነት ለማጥፋት እየሰራ ነው ሲሉ የትግራይ ጦር ጉዳተኞች ገለጹ የፌደራል መንግስት የሚፈጽማቸውን ተደጋጋሚ በደሎችና ግፎች የትግራይ ህዝብ አንድነት ሊታገላቸው እንደሚገባም ተገልጿል ለጎይቶም ተከስተ ዘገባ ሰሎሞን አስመላሽ የፌደራል መንግስት የትግራይ ህዝብ ማንነት ለማጥፋት እየሰራ ነው ሲሉ የትግራይ ጦር ጉዳተኞች ገለጹም የፌደራል መንግስት የሚፈጽማቸው ተደጋጋሚ በደሎችና ግፎች የትግራይ ህዝብ በአንድነት ሊታገላቸው እንደሚገባም እነዚህ የቀድሞ የጦር ጉዳተኞች ተናግረዋል ኮል ዝቀየረ ኩናት እዩ ገጥሙና ዘሎ በሰላታ ወራር ህዝብ ትግራይ ያው ክጸንት አሁን መልኩ የቀየረ ጦርነት ነው የታወጀብን የትግራይ ህዝብ ለማጥፋት ሆን ተብሎ እየተሰራ ነው ያለው ነዳጅና ጥሬ ገንዘብ በመከልከል ህዝቡ ሰርቶ እንዳይበላና ህይወቱ እንዳይቀየር ነው የፌደራል መንግስት የፈረደበት ንሁሉ ማዕርነት ተቃለስና ህዝብታቲና ከም ግለይውን ከም ተጋዳላይ አስተዋጽኦለኒ ለእኩልነትና ለፍትህ ነው የታገል ነው እኔ ራሴ የታጋይ ነኝ አሁን ግን እንደ በፊቱ በጀኖሳይዳው ጦርነት በከባባና ክልከላ ነው ያለ ነው ልክ እንደ ሌላ ዜጋ ነው እየታየን ያለ ነው ተፈናቃዮች በየቀን ነው እያለቁ ያሉት እና አሁን እየተደረገ ያለውን እኛን ለማጥፋት ሆን ተብሎ እየተሰራ ነው አጽሩ እቲ ንምንታይ ይፍታሕ ዘሎ ናይ ጽንተት እዩ መስለኒ ጥፉ አይን ጠፈንያ ህዝብ ትግራይ ከም ህዝብ ትግራይ አጥፊኤስ ዓቅመ ዳኺመስ ከም ቃሕ ዘለን ገረ ዘይገዝኦ ዝብል የትግራይ ህዝብ እንደ ህዝብ አጥፍቼ እንደፈለኩት መግዛት እችላለሁ ከሚል የተሳሳተ ግምት ነው እንጂ የትግራይ ህዝብ የበደለው ነገር የለም የፌደራል መንግስት ባለፈው ጊዜ በከባባና በክልከላ አዳክመነዋል አሁንም ተመሳሳይ እርምጃ በመውሰድ እናዳክመዋለን ነው እያለ ያለው እኛ እያልን ያለ ነው በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ይመለሱ ነው አሁንም ግን ከጸለምቲ ሌሎች እየተፈናቀሉ ነው ያሉት ህዝቡ ስንት ጊዜ ነው የሚፈናቀለው ምን ሳደረገ ላይ ሳልሳይና ተፈናቅል ነበር ህዝብ ታይገርት ህዝብ የትግራይ ህዝብ ለሰላም ያለው ቁርጠኝነት በተደጋጋሚ ቢገልጽም የፌደራል መንግስት ግን በዜግነቱና በማንነቱ ላይ ያነጣጠሩ ተደጋጋሚ በደሎችና ግፎች እየፈጸመበት እንዳለ በመቀለ ከተማ የሚኖሩ የጦር ጉዳተኞች ገልጸዋል የፌደራል መንግስት የሚፈጽማቸው ተደጋጋሚ በደሎችና ግፎች የትግራይ ህዝብ በአንድነት ሊታገላቸው እንደሚገባም እነዚህ የቀድሞ የጦር ጉዳተኞች ተናግረዋል የትግራይ ህዝብ ምርጫ ሰላም መሆኑን የገለጹት እነዚህ ወገኖች የፌደራል መንግስት በፕሪቶሪያው የፈረመው የሰላም ስምምነት በመፈጸም ተፈናቃዮች ና የትግራይ ግዛታዊ አንድነት ወደ ቀድሞ ሁኔታው መመለስ እየተገባው እነዚህ የሚቀረኑ ስራዎች በመስራት ቀጥሎበታል ሲሉም ገልጸዋል መጨረሻ ለዓላው ግዛትና አውዶብ ይሁን አብጸለምቱ ዘላ ይሁን የፌደራል መንግስት የትግራይ ግዛታዊ አንድነት በግላጭ በመጣስ የጥፋት መንገዱን ተያይዞታል ይህን የህልውና ጉዳይ ነው ስለዚህ የትግራይ ህዝብ ማንነቱ አሳልፎ አይሰጥም ለማንነቱና ለመሬቱ በቁርጠኝነት ይታገላል ንሁሉ ነገር ንማንም አይኮን ናይ ህልውና ይብለካለሁ በቃ ናይ ህዝብ ትግራይስ ናይ ህልውና የትግራይ ህዝብ በዘመናት የመጡ ወራሪዎችና በደሎችን በመታገል ማንነቱና ህልውናን አስቀጥሏል ያሉት አስተያየት ሰጪዎቹ አሁንም የሚያጋጥሙት ሁለንተናዊ ከበባና ግፎች ለመከላከልና ለመመከት በአንድነት መታገል እንደሚገባው ጠቁሟል በትግራይ ምስራቃዊ ዞን ውስጥ በ18 ከተሞችና ወረዳዎች የሚገኙ አምቡላንሶች ይሰጡት የነበረው ሰብአዊ አገልግሎቶች ከባለፈው የካቲት ወር ጀምሮ ሙሉ በሙሉ ማቋረጣቸውን ተገለጸም እርጉዝ እናቶችና የጤና ችግር ያለባቸው ሰዎች የአምቡላንስ አገልግሎት ማግኘት ዓለም አቀፍ መብት መሆኑንና የኢትዮጵያ መንግስት በትግራይ ላይ ያለውን የነዳጅ ክልከላ እንዲያነሳ ጥሪ ቀርቧል ሙሉ ብርሃን ዳርጌ በትግራይ ምስራቃዊ ዞን በሚገኙ 18 ከተሞችና ወረዳዎች የሚገኙ 65 አምቡላንሶች እስካሁን ድረስ ሲሰጡት የነበረ ሰብአዊ አገልግሎት ከባለፈው የካቲት ወር ጀምሮ ሙሉ በሙሉ ማቋረጣቸውን ተገለጸ። ለነፍሰ ጡር እናቶችና ለተለያዩ የጤና ችግር ያለባቸው ሰዎች የአምቡላንስ አገልግሎቶች ማግኘት ዓለም አቀፍ የተረጋገጠ መብት ቢሆንም ከየካቲት 2018 ዓ.ም ጀምሮ ወደ ትግራይ የሚገባ ነዳጅ መቋረጡን ተከትሎ አገልግሎቱ ተቋርጧል ተብሏል። በትግራይ ቀይ መስቀል ማህበር የምስራቅ ዞን ፕሮግራም አስተባባሪ አቶ አሸናፊ አብርሃ
ለድምጽ ወያነ ትግራይ እንደገለጹት በሰላም ጊዜ በ48 አምቡላንሶች በአመት በአማካይ 80 ሺህ ሰዎችን የሚያገለግል የነበረ ተቋማቸው በጦርነት ጊዜ ግን ስራው ተዳክሞ ነበር። አሁን በእጃቸው ያሉ አምቡላንሶች ቁጥር 65 ቢደርስም በትግራይ ያለው ከፍተኛ የነዳጅ እጥረት ስራቸውን እጅግ እየጎዳ መሆኑን ገልጸዋል። ከሐምሌ 2017 እስከ ጥር 2018 ዓመተ ምህረት በተገኘው ውስን ነዳጅ ብቻ 11 ሺህ ነፍሰ ጡር እናቶችን ጨምሮ 18272 ሰዎች የአምቡላንስ አገልግሎት እንደሰጡ አቶ አሸናፊ ገልጸዋል። ነገር ግን ከየካቲት 2018 ዓመተ ምህረት ጀምሮ ወደ ትግራይ የሚገባ ነዳጅ በመቋረጡ ምክንያት አገልግሎታቸውን ለማቋረጥ እንዳስገደዳቸው አስረድተዋል። በዚህ ምክንያት የማህበሩ አባላት ቁጥር ከጊዜ ወደ ጊዜ እየቀነሰ መሆኑን ጠቁመው ከተለያዩ ደጋፊዎችና አጋሮች በየአመቱ የሚገኘው 106 ሚሊዮን ብር ድጋፍ ወደ 16 ሚሊዮን ብር እንደቀነሰ አስታውቀዋል። ነፍሰ ጡር እናቶችና የጤና ችግር ያለባቸው ሰዎች የአምቡላንስ አገልግሎት ማግኘት ዓለም አቀፍ መብት መሆኑን አቶ አሸናፊ ጠቁመው ስለዚህ የኢትዮጵያ መንግስት በትግራይ ያለውን የነዳጅ ክልከላ እንዲያነሳ ጥሪ አቅርበዋል። የአምቡላንስ አሽከርካሪዎችን በበኩላቸው ሰብአዊ ድጋፍና ፖለቲካ እንዲለያዩ አስፈላጊ መሆኑን ገልጿል። በከባድ ማህበራዊ ችግር ውስጥ ያለውን ህዝብ ለመርዳት ሁሉም ትግራዋይና የትግራይ ወዳጆች ድምጻቸውን እንዲያሰሙ ጥሪ አቅርበዋል። በስሑል ሽረ አጠቃላይ ሆስፒታል ያሉ ችግሮች ሙሉ በሙሉ እንዲፈቱ ከአካባቢ ባለሀብቶች ጋር በመተባበር እንደሚሰራ ተገለጸም። የኮንፈረንሱ ተሳታፊዎች በጉብኝቱም የተሻሻሉ ስራዎች እንዳዩ ተናግረው ወደፊትም ከነሱ የሚጠበቀውን ድጋፍ ሁሉ እንደሚያደርጉ ገልጸዋል። ፍሬወት ወልደመድህን በስሑል ሽረ አጠቃላይ ሆስፒታል የሚሰሩ ስራዎችና በቀጣይ ሊከናወኑ የሚገቡ ስራዎችን በተመለከተ በከተማ ደረጃ የህዝብ ኮንፈረንስ እየተካሄደ መሆኑ ተገለጸ። በመድረኩ የተገኙት የሽረ እንዳስላሴ ከተማ አቶ ገብረመድህን ዮሐንስ የስሑል ሽረ አጠቃላይ ሆስፒታል ለከተማው ብቻ ሳይሆን ለሰሜን ምዕራብ ዞን፣ ለምዕራብ ዞን ተፈናቃዮችና ለማዕከላዊ ዞን ደግሞ በከፊል አገልግሎት እየሰጠ መምጣቱን ገልጸው በአሁኑ ጊዜም ከጊዜ ወደ ጊዜ እየተሻሻለ መምጣቱን አመላክተዋል። ለዚህ የሚታይ ለውጥ የሆስፒታሉ አመራሮችና ሰራተኞች እንዲሁም በጎ አድራጊዎች ትልቅ አስተዋጽኦ እያደረጉ መሆኑን ገልጸዋል። በውስጡ የነበሩ የንጽህና ማሻሻያ ስራዎች፣ አዲስ ህንፃዎች ግንባታ፣ የተለያዩ የህክምና መሳሪያዎች ማሟላትና ሌሎች የተሻሻሉ ስራዎች መከናወናቸውን የጠቀሱት ከንቲባው ከዚህ በላይ በስታንዳርድ ተመዝግቦ ሞዴል ሆስፒታል እንዲሆንና እንዲዘምን የመንግስት ብቃት ብቻ በቂ ስለማይሆን የማህበረሰቡ ተሳትፎ አስፈላጊ መሆኑን ጠቅሰዋል። የሰሜን ምዕራብ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ በበኩላቸው ከክልል ጀምሮ እስከ መንግስታዊ ያልሆኑ ድርጅቶች ድረስ የሚደረጉ ስራዎችን አመስግነው በሆስፒታሉ ያሉ ችግሮችን ሙሉ በሙሉ እንዲፈቱ ከአካባቢ ባለሀብቶች ጋር በመተባበር በቀጣይ የገቢ ማሰባሰቢያ ስራዎች እንደሚሰሩ አስረድተዋል። የስሑል አጠቃላይ ሆስፒታል ዋና ስራ አስኪያጅ የሆኑት አቶ ኤርሚያስ ኩዑሽ በበኩላቸው የተካሄደው የህዝብ ኮንፈረንስ በቀጣይ ስራቸው ከህዝብ ጋር በመተባበር ለመስራት አመቺ መድረክ መፍጠሩን ገልጸው በተለይም ሆስፒታሉ የደም ባንክ፣ ኦክሲጅን ፕላንትና ሌሎች አገልግሎቶች እንዲሟሉ የሚመለከታቸው አካላት ትኩረት እንዲሰጡም ጠይቀዋል። የኮንፈረንሱ ተሳታፊዎች በጉብኝቱም የተሻሻሉ ስራዎች እንዳዩ ተናግረው ወደፊትም ከነሱ የሚጠበቀውን ድጋፍ ሁሉ እንደሚያደርጉ አረጋግጠዋል ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ ገልጿል። ከውጭ የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥ መገደሉን አስታወቀም። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎች ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ የአየር ላይ ዘመቻ አካል መሆኑ ነው የተገለጸው። ሰሎሞን አስመላሽ የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥ መግደሉን አስታወቀም። ጦሩ ባለፈው አርብ በምዕራብ ዳርፉር ፎርባራንጋ ከተማ በሚገኘው ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥና 12 ሌሎች ሰዎች መገደላቸውን አንድ የወታደራዊ ምንጭ ለሱዳን ትሪቢዩን ገልጸዋል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎች ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ የአየር ላይ ዘመቻ አካል መሆኑ ነው የተገለጸው። የወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎች ኢላማ ማድረጉንና በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ መቁሰላቸው ተገልጸዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ
ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደራሂም ባህር ጃሊ ይገኙበታል። ሱዳን ትሪቡን እንደገለጸው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ አገራት የሚገቡ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበር ተብለዋል። ዘገባው አክሎም የተገደሉት ጀነራል በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ተብለዋል። በመጨረሻም የባህረ ሰላጤው አገራት የኢራን የመሳሪያ አቅም ሳይዳከም አሜሪካ ጥቃቷን እንድታቆም እየገፉ ነው ተባለም። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው አገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመተዋል። ሰሎሞን አስመላሽ የባህረ ሰላጤው ሀገራት የኢራን የመሳሪያ አቅም ሳይዳከም አሜሪካ ጥቃቷን እንዳታቆም እየገፉ ነው ተባለም። የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋረጥ እየወተወቱ መሆኑ ተዘገበም። የዜና ወኪሉ ሮይተርስ የባህር ሰላጤውና ምዕራባውያን ምንጮች ጠቅሶ ባወጣው ዘገባ እንዳመላክተው አሜሪካ የቀጠናው አገራት ጦርነት እንዲቀላቀሉ ግፊት ስታደርግ ቆይታለች። ፕሬዚደንት ዶናልድ ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በአገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው አገራት ዘመቻቸው እንዲደግፉ የማድረግ ፍላጎት እንዳላቸው ሶስቱ ምንጮች ተናግረዋል ተብለዋል። የባህረ ሰላጤው አረብ አገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደኋላ እንዳትል ግፊት እያደረጉ መሆኑ ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው አገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመተዋል። በአገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃቱ ኢላማ መሆናቸው ተገልጸዋል። ኢራን በእነዚህ ጥቃት አቋሟን ምን ያህል እንደሆነ አሳይታለችም ተብለዋል። የባህረ ሰላጤው አገራት በአንጻሩ ኢራን ከፍተኛ የጦር መሳሪያዎች የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንዳለባቸው የሮይተርስ ዘገባ ያመላክታል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም